يا مسلمين يا عرب يا عالم احنا تعبنا والله السودان موجوع لا أكلنا لا أخذنا دواء السودان محتاج ليكم እንደ ጦርነት አሰቃቂ እንደ ጦርነት አስከፊ ነገር የለም። በምስሉ ላይ የምታዩዋቸው ሱዳናውያን ናቸው። እንግዲህ ዓለምን ሙስሊምን እየለመኑ ነው። እባካችሁ ምግብ ከበላን 2 ቀን ሆነን ውሃም ከቀመስን እንደዛው መድኃኒት ያስፈልገናል፣ የት ናችሁ ድረሱልን እያሉ ነው። በምስሉ ላይ የምታዩት እናታችን 3 ልጆችን የያዘችው የእሷ እጅግ በጣም አሰቃቂ ሁኔታ ነው የተገደለችው። ስለሱ አገዳደል እማቀርብላችሁ ይሆናል። አገራችን በእንደዚህ አሰቃቂ ሁኔታ ህዝባችን ሲገደሉ፣ ህፃናቶች በግፍ ሲገደሉ፣ ሴት እህቶቻችን እናቶቻችን ሲደፈሩ፣ ልጆቻቸው ፊት ስቃይ ሲያዩና የልጆቻቸው ደግሞ እናት ፊት ሲገደሉ ነበር። አሁን ደግሞ ጎረቤት ሀገር ሱዳን ላይ ይሄው ተግባር እየተካሄደ ነው። አፍሪካውያን ግን እኔ ግርም የሚለኝ ለምንድን ነው እርስ በርስ ጦርነት አንስተው እርስ በርሳቸው የሚጋደሉት እርስ በርሳቸው የሚያልቁት ለምንድን ነው? እንግዲህ እዚህ ጋር የምታዩዋቸው ልጆቻቸውን ይዘው የሚሮጡት ዓለምን እየተጣሩ ነው። እባካችሁ ድረሱልን፣ ጭሱ ሰማይን አፍኖታል፣ እኛ የምንበላው የምንጠጣው የለንም፣ አገራችን በሳት እየነደደች ነው እያሉ ነው። ወዴት ነው አቤት የሚባለው? ወዴት ነው የሚጮኸው? እቺ እናታችን እንግዲህ 3 ልጆቿን ፊት ለፊቷ ነው የገደሉባት። ፊት ለፊቷ አይኗ እያየ ነው ያጠፉባት። እዩዋት ምን ያክል የእንስሳ አስተሳሰብ እንዳላቸው አላውቅም። ብቻ ጦርነት እጅግ በጣም አስከፊ በጣም አሰቃቂ ነው ከሚባለውም በላይ يحاصرني شعور الذل لما እቺ ምስኪን የ3 ልጆች እናት እቺ አሳዛኝ እናት ማን ገደላት? እንዴት ተገደለች? በምንስ ሁኔታ ገደሏት? እነዛ አረመኔዎች እናት የሌላቸው የመሰሉ ኢና ሊላሂ ወኢና ኢለይሂ ራጂዑን። የዚች እናት አሟሟት እጅግ በጣም ልብ የሚሰብር ለዓለም መነጋገሪያ የሆነ አሟሟት ነው የተገደለችው። እንዴት አድርገው ገደሏት የሚለውን አጭር ንባብ አነብላችኋለሁ። የዚች ሱዳናዊ ሴት ታሪክ ልብ ይሰብራል። የአርኤስኤፍ ወታደሮች ሊገሏት ወደ እርሷ ቀረቡም። ልጆቿንም ለመጠበቅ ሞከረች። እርዳታ እንዲደረግላቸው ለመነቻቸው። ከእነሱም ለማሸሽ ከአረመኔዎች ለማምለጥ ሞከረች። ክፉዎች ግን ይባስ ብለው በልጆቿ ፊት ደፈሯት። እጅግ በጣም በአሰቃቂ ሁኔታ እሷን ከደፈሯት በኋላ ከዛም የደም ልቧን ይብለጥ ለማሳመም ቀድመው ልጆቿን ፊት ለፊቷ እያንዳንዳቸው ገደሏቸው። ከዚያም እሷን እዛው ጨረሷት። እንግዲህ ይሄ የአረመኔዎች ተግባር ነው፣ የጭራቆች ተግባር ነው። እቺ እናት የምታሳዝን እናት 3 ልጆቿን ለማትረፍ እሷ ህይወቷን አሳልፋ ሰጠች፣ ግን አልሆነም። ልጆቿን ለማትረፍ ስትል ራሷን እንደፈለጉ እንዲጫወቱባት አደረገች። ልጆቿን ያዘች፣ ሰበሰበች፣ ግን ወዴትም መሄድም አልቻለችም፣ ማምላጥም አልቻለችም። አይኗ እያየ ልቧ እየደማ ልጆቿ አንድ በአንድ ተገደሉባት። በመጨረሻም እሷ ገደሏት። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ሱብሓነሁ ወተዓላ በጀነቱል ፊርዶስ ያኑራት። እጅግ በጣም ያማል። ባሳለፏቸው ህይወቶች በኖርኩባት እድሜ ከ40 ዓመት በላይ ሆኖኛል። ባሳለፍኩት ህይወት በሙሉ ውጣ ውረድ ለህይወቴ ምስቅልቅል ያለባት ማደጌ ነው ብዬ ነው የሚይዘው።
ለኔ እንደ ልጅ ስነ ስርዓት ያላት ልጅ ሆኜ ነው ያደግኩት። በወላጅ በኩል ግን ኃላፊነታቸውን አልተወጡም። አሁን ላለሁበት የህይወት ውጣ ውረድ ወላጅ የሚጠበቅበትን ኃላፊነት ስላልተወጣ ነው ብዬ ነው የማስበው። እግዚአብሔር ረድቶኝ ከምንም ነገር አእምሮዬን ስብስብ አድርጎ ነው አምላክ ያሳደገኝ። ወላጅ ግን እግዚአብሔር የሰጣቸውን ጸጋ አባቴ አላሳደገኝም፣ አልተወጣም አደራውን እና ለአሁኑ ህይወቴም የአባቴ ኃላፊነት አለመውሰድ ነው ብዬ ነው የማምነው። ወላጆች ልጆቻችሁ ላይ በጣም መስራት ይጠበቅባቸዋል። አሁን እኔ የ4 ልጆች እናት ነኝ። በምችለው መጠን በምችለው አቅም ህይወትን ሪስፔክትፉል በሆነ መንገድ እየመራዋት ነው ያለሁት። ህይወት ምንም እንኳን ህይወት ለኔ ፈተና ቢሆንም ግን ተስፋ አልቆርጥም። ተስፋዬ እግዚአብሔር ነው። ነገር ግን ወደ ኋላ የሚጎትተኝ ብዙ ነገሮች አሉ። አሁን ላለሁበት ሰላም የሌለው ህይወት ምንድነው መናሻው ብዬ ሳስብ አባት ባለማሳደጉ ነው። አባት በስነ ስርዓት ይዞ በስነ ስርዓት አስተምሮ ስላላሳደገኝ ነው ብዬ ነው የማምነው። ማለት ቢያስተምረኝ ኑሮ ቀጥ አድርጎ ይዞ ቢያስተምረኝ ኑሮ እኔ እንደ ልጅ መልካም ልጅ ስነ ስርዓት ያላት ልጅ ሁኜ እያደግኩ ግን ሳምባዲ ኃላፊነት ደግሞ ማድረግ ያለበትን ኃላፊነትን ሳይወጣ ሲቀር ያ ህይወት እስከ መጨረሻው መቀጠሉ በጣም ያሳዝነኛል፣ በጣም የሚጎዳኛል፣ በጣምም ጎድቶኛል። ሳይኮሎጂካሊ ፊዚካሊ ላሳለፍኳቸው ማዕበሎች በሙሉ አባቴን ይቅር አልለውም። በህይወት ውስጤ እንዲሻለኝ ብዬ አሜሪካን ሀገር አምጥቼው ነበረ። ማለት ቁስሌ ያገግም ይሆን በሚል አባቴ ነው ብዬ እንዳሳደገኝ ሁሉ አምጥቼው ነበረ። ግን ምንም ሊሽር አልቻለም ውስጤ። ኃላፊነት የማትወስዱ አባቶች በልጆቻችሁ ላይ የሞት ፍርድ እንደመፍረድ ማለት ነው። የልጅን ሳፋሪንግ እያዩ እንደመደሰት ማለት ነው። ላለሁበት ህይወት መነሻው በጉልበቴ መጠቀም እየተጠቀመች እናቴ አሳደገችኝ። ነገር ግን የኔን የፊውቸርን ህይወት አሻራ የጣለ አንድም ሰው አላገኘውም። በራሴ ትግል ነው አሜሪካም ለመምጣት የበቃሁት፣ ስሜንም ለመጻፍ የበቃሁት በራሴ ትግል ነው።
ላሳለፍኳቸው መከራዎች ግን እግዚአብሔር ይቅር አይበላችሁ። ልጆቻችሁን ወልዳችሁ ዞር ለምትሉ ሰዎች በጣም ክፉ ሰዎች ናችሁ። በጣም ጨካኝ ሰዎች ናችሁ። በጣም ክፉ ሰዎች